እሺ ቁጭ ብለን እንነጋገር። አይ ስልሽ እየተግባባን አይደለም። እኔ የማወራው ሌላ ነው፣ አንቺ የምታወሪው ሌላ ነው። እየተግባባን አይደለም። የት ነው የምናስብና አውልቀውና ሀብሉን እኔ አውልቄ ሊሆን እኮ ነው የምልህ። አላውልቅም፣ እኔ አልፈልግም። ሲጀመር በቃ አየህ ኤፍሬም አንተ ስማኝ፣ የምን እንሰማኛ የእውነት ወንድምን የምትፈልግ ከሆነ ከኔ ጋር ሌላ ውስጥ መግባት ካልፈለክ በስተቀር የበለጠ ሌላ ችግር ውስብስብ ነገር ውስጥ ከምንገባ በፊት አሁን ሀብሉን እንኳን አውልቅ ስለው አላውልቅም እያለ እኮ ፈቃደኝነት ነው እንዲያውልቅ ፈልገው በግድ እንደምታውቁ ተወለኛ አይ ነው የኔ ነው ልሰጥክ ያሰብኩት የኔ ነው ልሰጥክ ያሰብኩት ላይክ የኔ ስለሆነ ሞር ደግሞ አሪፍ ነገር ይሆናል። የምታውቀው አብርሃም ትላንትና እንኳን በትንሹ ትላንትና ዳኒ የሚያደርገው እንዴ ዳኒ ከዚህ ጋር ተነስለው እኮ መሬት ላይ ሲንከባለል እንደዚህ አይነት ወንድም አለኝ እንዴ? ቀለል አድርጌ እያለፍኩ ነው ለዚህ ደረስኩት። ስለዚህ አታካብደው፣ እንደ ዘመን ወጣት ትንሽ ነገራት ይደሱኝ እና ደግሞ አንተም ያን ያህል አታካብደው። ከቻልክ ሰራው፣ ካልቻልክም ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱን ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም እየተቀያየሩ ያሉት። ሰላም ቤተሰብ፣ ይሄ ቪዲዮ ለሩታ ነው። ለሩታ እንድታደርሱልኝ የምፈልገው ጉዳይ አለ። ለሩታ እንድታደርሱልኝ ነው። ውድ ቤተሰብ፣ ዛሬ ማስቸግራችሁ የመጣሁበትም ዋና ዓላማ ዛሬ ማስቸግራችሁ ጉዳይ አለ። ለሩታ በቀጥታ የምታደርሱልኝ ነገር አለ። ገባሽ አይደል? በኋላ አሁን ምን እንትን ቀድሞን ነበር እንጂ መጥኑ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ። ገባሽ አይደለ? አሁን በብዙዎች ዘንድ አንቺ እንድትጠይና እንድትገፊ እየተደረገ ያለው ነገር ደጋግመን ብንነግርሽ ልትሰሚ ያልቻልሽ፣ አሁን ከጀርባ እየተደገሰልሽ ያለውን አደገኛ ሴራ ዛሬ ትሰሚዋለሽ ማለት ነው። ገባሽ አይደለ? በጣም ቸኩዬ ነው ይሄን ቪዲዮ እየሰራው ያለሁት ማለት ነው። በጣም ነገሩ አንገብጋቢና አሳሳቢ ስለሆነ ማለት ነው። ውድ ቤተሰብ፣ አሳሳቢና አንገብጋቢ ያደረገው መንገድ የራሱ መልክና የራሱ ይዘት አለው። ሶሪ በጣም እየተንቀሳቀሰብኝ ነው። በቻልኩት አቅም እንትን ለማድረግ ሞክራለሁ። ምንድነው የተፈጠረው መሰላችሁ? ውድ ቤተሰብ፣ አሁን ላይ ሩታ አብርሃም አንገት ላይ ያደረገችው ሀብል ነው እንዲህ እያደረገው ያለው ድግምት አሰርታበት ነው አይነት ጭዌ ገባችሁ አይደል? መምጣት ጀመረ። ያልተጠራ በመረጃም በምንም የለምና ያንን ነገር ደግሞ እሷ እንኳን ዲፌንስ ልታደርገው እንኳን ልትከላከለው ይቅርና ይበልጥ ጭራሽ እንዲፋፋም ምናምን እያልሽ እልህ ውስጥ ነው የተጋባቸው። ግን ልንገርሽ፣ ይህን ሀብል ከዳኒ እንደገዛሽ ከረሳሽ ላስታውስሽ። ይህን ሀብል ዳኒ ካለሽ ቦታ ለአብርሃም ስጦታ እንዲህ ብትሰጪው ይሻላል አለሽ። አንቺ ማመምሽው ዳኒ ካለው ቦታ ሄድሽ። ገባሽ አይደል? ገዛሹ። ምን ይደረግበት ምን ይፈጸምበት አታቂም። ገባሽ አይደለ? ይህ ሀብል በዳኒ በኩል እንደመጣ መረጃው ደርሶኛል። አንቺ እንትን ካላልሽው እኛ እናወጣዋለን፣ አማራጭ የለንም። ገባሽ አይደለ? አንዳንድ ሰው ዝም ሲል የማይናገር ሰው ያለ ስለሚመስላቸው ለአንዳንዶቹ ይህን መረጃ ማድረስ ስላለብን ነውና ይሄ ያልኳችሁ ይሄ ሀብል የመጣው በቀጥታ ከማን ነው? ከዳኒ ካለ ቦታ ነው የተገዛው ማለት ነው። ዳኒ ካለ ቦታ ደግሞ ሲገዛ ሄርሜላ ከዛ ቤትም ትግባባለች። እሷ ራሱ ለአብርሃም ስጦታ ከዛ ገዝታለች ማለት ነው። እምነግራችሁ ልጁን አውቀዋለሁ፣ የጌጣጌጥ መሸጫው ልጅ አውቀዋለሁ። ማን ነው መስፍን ምናምን የሚባል ነውና አውቀዋለሁ። እኔም በውስጥ ነግራኛለች እንዲህ ቦታ እንዲህ ብር መሰጫ ምናምን ብላ ሩታ ቅድም በስልክ አውርጅ ያወራኋት ልጅ አስገብታ ሁሉንም ሚስጥር ነግራኛለች፣ ቦታውን ጭምር። ሰው አስፈላጊ ከሆነ ለእናንተ ያንን የማደርሳችሁ ይሆናል ማለት ነው። በስማ ማባራው እንዴት ነው የተነሳው? ሰው ውድ ቤተሰብ፣ በቀጥታ የዳኒ ስለመሆኑ የደረሰኝን ተጨባጭ መረጃ ይሄ ፋይል ይሄ ሀብል የተባለው ማለት ነው ሩታ ገዝታ አንገቱ ላይ አብርሃም አንገት ላይ ያደረገች የተባለው የአብርሃም አብርሃም አንገት ላይ የተደረገው የዳኒ ሴራ ነው። ዳኒና ሄርሜላ ያሴሩት ሴራ ነው ስላችሁ በመረጃና በማስረጃ ነው። ይህን ጉድ ሰምተን እንመለስ። ስሙት። ሄሎ ስሙት። ከዳኒ ስለመሆኑ ጥብቅ መረጃ ነው። ስሙልኝ። ሁሉ ሰላም ቴክስት ላይ የጻፍሽልኝን አይቼ በጣም እጅግ ነው የገረመኝ። የእውነት ይባላል እኮ ማለት ሰው የትኛውንም ያንን ነገር በደል የዘራውን ያጭዳታል። የዘራውን ስራ የዘራውን ነገር ያጭዳታል። ማናገር ትችያለሽ እና
በጣም ነው የገረመኝ እውነት ለመናገር ይሄን ነገር በቃ ቶሎ ያው ወደ ወዴንሱ ማምጣት አለብን ብዬ ስላሰብኩ ነው። እውነት ይሄ ሀብል ሩታስ ደግማበት አይደለም ማለት ነው። እኔ በጣም ነው ሾክ ያደረኩት እውነት ይሄን ሀብል እንደዚህ አድርጓል። ምናልባት በዚህ ሀብል ምክንያት ነው የፈዘዘው ምናምን ብዬ እጅግ ገርሞኝ ነበር። ማለት ሰው በዚህን ያህል ጥግ ሩታ የልጇን አባት አደንዝዛ እንደዚህ አይነት መጥፎ መንፈስ ነገር አድርጋበት እሱ ላይ እንደዚህ አይነት ሸፍጥ ታደርጋለች ብዬ ፍጹም አላሰብም። ለዛ ነው እስከ መጨረሻዋ ሰዓት ጠብታ ድረስ እየተከራከርኩ ያለሁት እኔ። ልክ ነህ። ምንድነው መሰለህ ያው ሁሌም እንደምናውቀው በቃ የሩታን ነው ስም ለማጥፋት ነው ይሄን ነገር። በነገራችን ላይ እንደዚህ እንዲሆን የሚያደርገው ዳኒ ነው። ትክክል። ዳኒ ነበር ስጦታ እንድትሰጠው ምናምን ለምንድነው ያታረግ ምናምን ብሎ የሆነ ጊዜ ሀሳቡን ትንሽ ድምጽሽ ይቆራረጣል። ምን አልሽ? ይሄን ስጦታም ለአብርሽ እንዲሰጥ ያደረገው ዳኒ ይሄን ሀሳብ ያቀረበላት ለሩታ እሱ ነበረ ከዚህ በፊት ለምን እንደዚህ ያታረግ ለምን እንደገና ታሪክ ማቆም ቤት አለ ምናምን ሲላት ነበር። ስለዚህ ሆን ብለው ይሄን ሀብል እንድትሰጥ ያደረጓት አሁን አንቺ አሁን እያልሽልኝ ያለሽው ምንድነው? የሩታ ሀብሉን ስለመስጠቷና ሀብሉ የሩታ ስለመሆኑ እየነገርሽ ነው ማለት ነው። መጀመሪያ ግን ሀብሉ ሀሳቡን ያመጣው ደግሞ ያው እሱ ነው። ጉድ ወይ ጉድ! ስለዚህ አሁን እያልሽኝ ያለሽው ይህን ሀብል ለሩታ ዳኒ ያለበት ቦታ ነው ሄዳ የገዛችው ማለት ነው። እዚህ ግዢ ምናምን ብሏት። ስለዚህ እዚህ ጉዳይ ላይ በቀጥታም ይሁን በተዘዋዋሪ ሄርሜላና ዳኒ አብረው እየሰሩ ነው ማለት ነው። ፕሊስ በእናትሽ አሉባልታ ነገሩ እንዳይሆንና መስመር ስተው ገባሽ አይደለ? እኔም ከቆንኩለት እውነት እንዳያዛንፈኝና እንዳያጠፋኝ ፕሊስ በእናትሽ ከቻልሽ ማለት ነው ካልሻሽ ይህ እውነት እንዲወጣ ገባሽ አይደል? ትክክለኛውን በዝርዝር ንገሪኝ እስኪ። ምንድን ነው? እንዴት ሩታ ሀብሉን ልሰጠው ቻለች? ሀብል እሱ ካለበት ቦታ ለምን መግዛት ፈለገች? ይሄ መልሽልኝ ፕሊዝ። ሰው ቀለል አድርጋ ነው እሷ እንደነሱ ክፋት ነገር አታስብም። የሆነ ጊዜ ነው መጥቶ ሀሳብ አይነት ለምን ታዲያ ሰው ጊፍት አትሰጪው? ከኔ እንደውም አቆም እንደዚህ ነው ቦታ ላይ እጅ ነገር ምናምን አላት። በቃ እሷም ቀለል አድርጋ ምናምን ልትሰጠው። አሁን ይሄንን መዘዝ ይዞባት እንደሚመጣ አታውቅም። ይሄ ድራማቸውን ይሄንን ፊልማቸውን ሳታውቅ ለዛም የተሰወደ ምናምን ወይንም ደግሞ አሁን ላይ ሀብሉ ይወድቅ ስትባል ለምን መተማመን ውስጥ አልገባችም? የአብርሃም ወንድም እኔ በተለይ በጣም ነው የማከብረው። ይሄ የአብርሃም ታላቅ ወንድም እጅግ በሳል ነገሮችን ግራና ቀኝ የሚመለከት በጥርጣሬ የማይ ነው። ኦልሬዲ አብርሃም አሁን ላይ ጅል ሆኗል። በቃ አይምሮ ትክክል አይደለም። ይሄ እኮ እውነት ነው፣ ሀቅ ነው፣ እያየነው ያለነው ጉድ ስለሆነ ማለት ነው። ግን የሩታን ስም ለማጥፋት የተሄደበት ርቀት እጅግ የሚያስገርም ነው። ይህን ነገር ደግሞ እኔ ተደጋግሜ ተናግሬያለሁ። ወተሽ መልስ ስጪ የምንለው በብዙ ስሟ ጠፍቷል። የእኛን ቪዲዮ ሰው እያየ የሩታን ነገር እየተረዳ መምጣት ጀመረ እንጂ ኦልሞስት አብዛኛው ኦዲየንስ ሩታ አብርሃም ላይ መተት እንዳደረገችና ሄርሜላ ጋር ሲሄድ ልቡም መቃወም አይሰራም እስከ ማለት ድረስ ነው እየደረሱ ያሉት። እና እስኪ እንዱ ምን ይመስልሻል አንቺ? ምንድን ነው ሀሳብሽ አሁን ይሄ ነገር የሚሄዱበት ርቀት? እነሱ እንግዲህ የትም ያክል እንደሚሄዱ ማየት እንችላለን። በዚህ የትም ደረጃ ሊደርሱ ይችላሉ። የሚያቋርጡ ወይም ደግሞ የሚሰው ልጆች እንዳልሆኑ ነው ይሄ የሚያሳየው። አዎ ትክክል። በቃ ይሄን ነገር ትተው ወደ ራሳቸው ህይወት አይገቡ። እነሱን እንደዚህ እያበጣበጡ ነው የሚቀጥሉት እና አዳዲስ ነገር እየፈጠሩ ልጅቷን ማስጨነቅ፣ ልጅቷን ሰው እንዲጠላት ያላሰበችው ነገር ውስጥ አሁን ሳስበው ሩታ የሚያን መንገድ ፈልገዋለች። ገባሽ አይደለ? አሁን እየተጠላሽ ነው። በቴም በውስጥ የሚደርሳት ሜሴጅ ይኖራል ብዬ አስባለሁ። ሰው ኦልሬዲ ዲሳይድ አድርጓል። ምን ስለቀው ቪዲዮ ላይ ራሱ ኤች እያሉ የአብርሃምና የሄርሜላን ጥምረት በጣም አፕሩቭድ አድርገው ደስተኛ እንደሆኑ እየተናገሩ ነው። ኦዲየንሱ አብርሃም ከሩታ ጋርም ሆነ ሄርሜላ ጋርም ሆነ ምንም ጉዳትም ምንም የሚያገኘውም የተለየ ጥቅም የለውም። ገባሽ? ግን እነዚህ ልጆች ከታች ጀምሮ ኦዲየንሱ ተመልካቹ ሲያሳድጋቸው ገባሽ ለፍሬ በቅተው ተጋብተው ወልደው
የተረጋጋ ህይወት ውስጥ ይኖራሉ ብሎ በማሰብ ነበር። ገባሽ አይደለ? ኦዲየንሱ እንደዚህ አይነት ሀሳብ የሚሰጠውና የሩታ ጸባይ መቀየር ከእለት በእለት ደግሞ አዲስ ነገር ማምጣት አሁን በተለይ ካየሽ አብርሃም ላይ ራቁት ቪዲዮ ተያዘ። አሁን ደግሞ መተት መባል ጀመረ። ኦልሬዲ ሰው ምን ያደርጋል መሰለሽ ሩታን ወደ መክፋትና ወደ መጥላት ይሄዳል። ይህ ነገር ደግሞ እጅግ አደገኛ ይሆናል ለሷ ማለት ነው። ወደፊትም ማታስተካከለው ነገር ይሆናል። ሀቅ እሷ ጋር ቢሆንም አንቺ እኮ ለአብርሃም መድኃኒት እንዲያርገሽበት እስከማለት ሰው ይደርሳል። ገባሽ አይደለ? ስለዚህ ያንን ነገር ነው እኛ ማሰብ ያለብን፣ ሰው ማስተዋል ያቃተው። ኤኒዌይስ እውነት ይሄ ነገር ያልሽኝ ነገር እውነት ከሆነ ፕሊዝ ትክክለኛውን መረጃ ዶክመንት እንድረዳው የሚታይ ከሆነም ለኦዲየንሱ እንዳቀርበው ቪዲዮ ላኪል እንትኑን ላኪል ዱኝ ያሹን ፋይልና እውነትም ይሄን ነገር ከዳኒ ቃላት ቦታ ሄዳ ስለመግዛቷና ዳኒ ያለ ቦታ ከሄደች ዳኒ እዚህ ሴራ ውስጥ ባንድም በቀጥታ መንገድ ግንኙነት አለው ብዬ ስላሰብኩ ነውና መረጃዎች እንድታደርሽኝ ይፈልጋሉ። በመጨረሻ የምትይው ነገር ካለ ሐሳብሽን ልስማና እንትን ልበል። ያው እንግዲህ ነው እነዚህ ሰዎች አያውቁም። እንግዲህ ልብ ይስጣቸው ለነሱም ነው የምለውና በጣም ከባድ ትክክል። ኤኒዌይስ በጣም አመሰግናለሁ። እደውልልሻለሁ። እንግዲህ አሁን ሰሞኑን ማስቸገሬን እንግዲህ እቀጥላለሁ። አማራጭ የለም። እሺ የሚገርም የሚደንቅ ነው። እኛ አስቀድመን የምንናገረው ለዛ ነው። ስለዚህ ለሩታ አድርሷት። ከነቃሽ ትንቃ። ገባሽ አይደለ? ከነቃሽ ትንቃ። አንከብክቦ ባመንሹ ዳኒ ሄዶ ይናብል አስገዝቶ አንገቱ ላይ ተደረገሻል። አብራ ዳኒ አሁን ልክ አይደለ ምናምን እያለ ፊልሙን ይሰራል። ማንን ስም ለማጥፋት? የራስሽን ስም ለማስጠፋት። ስለዚህ ይሄን አብል የት እንዳገኘሽው፣ ከማን እንደተቀበልሽው፣ ምን እንደተደረገበት ሁሉም ነገር ወደ ኋላ ሄደሽ ማሰብ ሞክሪ። አለበለዚያ ይህን ያህል ጊዜ የሰበሰብሽውን ከባዱን ኦዲየንስሽ እምነት ያጣብሻል። ገባሽ አይደለ? እሱ እምነት ካጣድ ፍቅሩ ከቀነሰው ወጣ ነው። ስለዚህ ያለሽን ነገር ብትጠቀሚበትና ብትረጋጊ ጥሩ ነው ሩታ። አሁንም ወደፊትም እነግርሻለሁ፣ በጣም ተጠንቀቀሽ ይህን ነገር መልስ ስጭበት እላለሁ። ስለዚህ እዚህ ሀብል ቤት ደግሞ የተደበቀውን ሌላ ሸፍጥ ደግሞ ይዤላችሁ እመጣለሁ። ሁሉን ነገር እያጋለጥን እንቀጥላለን። ይህን ሩታ ዳኒ ነው እንድትገዛ ያደረገው ይህን ሀብል ባይ